ቆሮንቶስ መጽሐፍ ምዕራፍ 15 ላይ እናወጣና ቁጥር 12 ላይ እናነባለን። እንደዚህ ያነባለው ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ከናንተ አንዳንዶቹ እንዴት የሙታን ትንሣኤ የለም ይላሉ? የሙታን ትንሣኤ ከሌለማ ክርስቶስም አልተነሳም ማለት ነው። ክርስቶስም ካልተነሳ ስብከታችን ዋጋ ቢስ ነው፣ እምነታችሁም ከንቱ ነው። ከዚህም በላይ እግዚአብሔር ክርስቶስን ከሞት አስነስቶታል ብለን በመመስከራችን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን የማይነሱ ከሆነ ክርስቶስንም አላስነሳውም ማለት ነው። ምክንያቱም ሙታን ካልተነሱ ክርስቶስም አልተነሳም። ክርስቶስ ካልተነሳ እምነታችሁ ከንቱ ነው፣ እናንተም እስካሁን ድረስ ከኃጢአታችሁ አላችሁ ማለት ነው። እንዲህም ከሆነ በክርስቶስ ያንቀላፉት ጠፍተዋል ማለት ነው። ክርስቶስን ተስፋ ያደረግነው ለዚህች ሕይወት ብቻ ከሆነ ከሰው ሁሉ ይልቅ የምናሳዝን ነን። ጌታ ይባረክ። በተወሰነ ደቂቃ የማካፍላችሁ ክርስቶስ ከሞት ባይነሳ ኖሮ በሚል ርዕስ ነው። የምትጽፉ ሰዎች ክርስቶስ ከሞት ባይነሳ ኖሮ አስባችሁታል? ክርስቶስ ከሞት ባይነሳ ኖሮ ምን ሊሆን እንደሚችል ስንቶቻችሁ አስባችሁ እንደምታውቁ አላውቅም። ነገር ግን ሐዋርያው ጳውሎስ ለቆሮንቶስ ሰዎች በሚጽፍላቸው በዚህ መልእክት ውስጥ በተለይ በቆሮንቶስ ቤተክርስቲያን ውስጥ ሙታን አይነሱም የሚል አንዳንድ ትምህርትና ሐሳብ ያላቸው ሰዎች ስለነበሩ ጳውሎስ ለነዚህ ሰዎች መልስ ለመስጠት ይሄንን አንደኛ ቆሮንቶስ መጽሐፍ ምዕራፍ 15 ከቁጥር 12 ጀምሮ ያለውን ሐሳብ ያስቀምጥላቸዋል። ወዳጆቼ የትንሣኤ በዓል የለቅሶ በዓል አይደለም። ይሄን እንድታቁ ፈልጋለሁ። በትንሣኤ ጊዜ የጌታን አዳኝነት፣ ሁሉን ቻይነቱን፣ ጌትነቱን ሴሌብሬት ለማድረግ ለማምለክ ጌታን ከፍ ለማድረግ ነው እንጂ የምንሰበሰበው እንደው ለለቅሶ አይደለም። የምንሰበሰበው ልንተክዝ፣ በጣም በቃ ልንቆዝም፣ መከራውን እያሰብን በጣም እንድናዝን ተፈልጎ አይደለም። የትንሣኤ በዓል የምስጋና በዓል፣ የደስታ በዓል፣ የድል በዓል እንደሆነ እንዲታወቅ ይገባል። ዋናውም ደግሞ የክርስትና ፋውንዴሽኑ መሰረቱ ትንሣኤ ነው። የእግዚአብሔርም ቃል እንደሚናገር በኋላ ላይ በሮሜ መልእክት መጽሐፍ ምዕራፍ 4 ላይ ያለውን ሐሳብ አሳያቸዋለሁ። ክርስቶስ ከሞት ባይነሳ ኖሮ 10 እና 11 የሆኑ ነጥቦችን አሳያቸዋለሁ። ምን ይሆን ነበር ጌታ ከሞት ባይነሳ ኖሮ? ሐዋርያው ጳውሎስ ለቆሮንቶስ ሰዎች በሚጽፍላቸው በዚህ መልእክት ውስጥ የሚነግራቸው የመጀመሪያው ነገር ምንድነው? ክርስቶስ ከሞት ባይነሳ ኖሮ ይልና አንደኛ የምትጽፉ ሰዎች ስብከታችን ከንቱ ነበር ብሎ ይናገራል። ስብከታችን ከንቱ ነበረ፣ ባዶ ተስፋ ይሆን ነበረ። እንደውም አንዳንድ መጽሐፎች ሲናገሩ ምን ይላሉ? ምግብ በሌለው ባዶ ጠረጴዛ ላይ እንደተዘረጋ ጨርቅ ይሆን ነበር ብሎ ይላሉ። ስብከታችን፣ ትምህርታችን ከንቱ ይሆን ነበረ። ነገር ግን ስብከታችን የእግዚአብሔርን ኃይል የተሞላ እንደሆነ ልክ ዘር በምድር ላይ ወድቆ እንደሚበቅል፣ ብርሃንም ጨለማን እንደሚገፍ፣ ሕይወትም ሞትን እንደሚውጥ ልክ እንደዛ ስብከታችን በእግዚአብሔር ኃይል የተሞላ ማዳን የሚችል እንደሆነ የእግዚአብሔር ቃል ይናገራል። ወዳጆቼ የጌታ ኢየሱስ ክርስቶስ ከሞት መነሳት ስብከታችንን የትንሣኤው ኃይል እንጂ የሙታን ታሪክ እንዳይሆን አድርጎታል። ወዳጆቼ ጌታ ከሞት ባይነሳ ኖሮ ስብከታችን የሚሆነው የሙታን ታሪክ ነበረ። ወንጌል ከሌላው ትምህርት ሁሉ የሚለየው፣ ከፍልስፍና የሚለየው፣ ከታሪክ ከሂስትሪ የሚለየው የሙታን ታሪክ አለመሆኑ ነው። የሕያው ጌታ እንደዚሁም ደግሞ እሱን የተከተሉ ሕያዋንን ማህበር በተመለከተ የሚነገር መሆኑ ነው። ስለዚህ ስብከታችን የትንሣኤው ኃይል እንጂ የሙታን ታሪክ አይደለም። ወዳጆቼ ስብከታችን ልብን ለእምነት መቃብርን ለሕይወት የሚከፍት ቁልፍ እንጂ ተራ ንግግር አይደለም። በየቤተ ክርስቲያኑ በየፕሮግራሙ ተገኝታችሁ ከዚህ ከእግዚአብሔር ቃል ወንጌል ሲነገራችሁ፣ ሲሰበካችሁ፣ ስትሰበኩ የምትሰሙት እሱ ልክ አንዳንድ ጊዜ ጠዋት 2 ሰዓት ላይ እንደምትከፍቱት ዜና አይደለም። አልፎ አልፎ እንደምትሰሙት ማህበራዊ ሚዲያ ላይ እንደሚገጥማችሁ ፍሬከርሲኪ የሆነ ጉዳይ አይደለም። ይሄን የእግዚአብሔርን ቃል በሚነገር ጊዜ ልክ ዘር መሬት ላይ ወድቆ እንደሚበቅል ይገርማችኋል። እንደ ድንጋይ የጠጠረ ልብ ላይ ወድቆ ሕይወትን የሚዘራ፣ እስራትን የሚበጥስ፣ ጨለማን የሚገፍ፣ መቃብርን ለሕይወት የሚከፍት፣ ደግሞ ልብን ለእምነት የሚከፍት ይሄ ወንጌል ሲሰበክ ሰምተን እኮ ነው ልባችን ለእምነት የተከፈተው። ይሄ ወንጌል ሲሰበክ ሰምተን እስራታችን ተበጠሰ፣ ጨለማችን ተገፈፈ፣ መቃብራችን ተከፈተ። ጳውሎስ ለቆሮንቶስ ሰዎች እንደዚህ አላቸው፣ ኢየሱስ ከሞት ባይነሳ ኖሮ ስብከታችን ከንቱ ይሆን ነበር አለ።
ተራ ወሬ ይሆን ነበረ። ድንቅ ተሰምቶ የሚረሳ ይሆን ነበረ። ግን ከሞት ተነሳ። ይሄ ትንሣኤ የክርስትና ፋውንዴሽን እንደሆነ መሰረት እንደሆነ ወዳጆቼ ይሄ በዚህ በጣም ልታቁ ይገባል። ትንሣኤ ባይኖር ኖሮ በየቤተ ክርስቲያኑ የሚሰበክ የሚነገር ትምህርት በሰው ህይወት ላይ አቅም ባልኖረው ነበር። ለምን? ያ ትምህርት የሙታን ታሪክ ነበር የሚሆነው። ከመቃብር በታች የገቡ ሰዎች ታሪክ ነበር የሚሆነው። አሁን ግን የጌቶች ጌታ የነገስታት ንጉስ ሞትን ድል ያደረገ ሕያው የሆነ ጌታ የኔ ጌታ ነው የሚል ሰው ካለ አሜን ይበለኝ። የሆኑ ጴንጤዎች መንገድ ላይ ይቆሙና እንደዚህ ይላሉ፣ ወዳጄ ይላሉ፣ ኢየሱስ ክርስቶስ ይወድሃል፣ ከሞት ወደ ህይወት ከጨለማ ወደ ብርሃን እንድትመጣ ልጁን ሰጥቶሃል። ይሄ ስብከት ይገርማል። በመንፈስ ቅዱስ አማካኝነት ወደ ውስጥ ይገባል። ልክ ምግብ ስትበላ ስትሬንግዝ እንደምታገኝ፣ ልክ ምግብ ስትበላ መድኃኒት ስትውጥ ለህመም ፈውስ እንደሚሆን ይሄ የኢየሱስ ከሞት መነሳት ከጨለማ ወደ ብርሃን። እስቲ አሜን በሉ በደንብ አድርጋችሁ። ስብከታችን በግሪክ ስለተነገረ አይደለም ትርጉም የኖረው፣ በአርማይክ ስለተነገረ አይደለም፣ ዶክተሮች ስለሰበኩት አይደለም። ወንጌል አቅም የኖረው ፕሮፌሰሮች ስላወሩት አይደለም። ወንጌል አቅም የኖረው ወንጌል ለወንጌል ጉልበት የሰጠው የጌታ ከሞት መነሳት ነው። እስቲ አሜን በሉ በደንብ አድርጋችሁ። ትልልቅ ሀብታም ሰዎች፣ ታዋቂ ፕሮፌሰሮች፣ ታዋቂ ግለሰቦች እዚህ ወንጌል ውስጥ ስለገቡ አይደለም ጉልበት የኖረው። ለምን ይመስላል? ኃያላኖችን መማረክ የቻለው ነገስታቶችን ያንበረከከው አሜን ይባላል። አንተ ሺዎችን ማዳን የቻለው ይሄ ወንጌላችን የትንሣኤ ወንጌል ነው። ጩሁና በደንብ አድርጋ አሜን ባል። ወንጌላችን የትንሣኤ ወንጌል ነው። ሼክስፒር ሞቷል። ማህተመ ጋንዲ ሞቷል። ብዙ ፈላስፎች ሞተዋል። ትላንት የነበሩ ዛሬ የሉም። ዛሬ የሚነገረው የሙታን ታሪክ ነው የሚነበበው። ስለነሱ ከመቃብር በታች ስለገቡ ሰዎች ያለፈ ታሪክ ነው። ወንጌል ግን ያሁን ዜና ነው። ያሁን ዜና ነው። ያሁን የምስራች ነው። ይሄን ያደረገው ትንሣኤ ነው። አሜን ይባላል። ሃሌሉያ አሜን። ወዳጆቼ ስመጥር ገናና ሀብታም ባለዝና ባለስልጣንና ባለብዙ ግርማ የሆኑ ሰዎች ስለሚከተሉት አይደለም ብዙዎችን መማረክ የቻለው እና ይነከን እና ይደፈሬን ሁሉ ያንበረከከ በፍቅሩ ገመድ የሳበ ልባችንን እንደ ሰም ያቀለጠ ዘመናችንን እንድንሰጠው ያደረገ ሃሌሉያ። ወዳጆቼ በአንድ ከተማ በአንድ ወገን ጨለማ፣ ሞት፣ ባርነትና ተስፋ መቁረጥ ነበረ። ከዛም ተሻግሮ ትልቅ ገደል ነበረ። ከገደሉ ወዲያ ማዶ ደግሞ ሕይወት፣ ብርሃን፣ ነፃነትና ደስታ ነበረ። ከዚህኛው ወገን ወደዛኛው ለመሻገር ህዝቦች አልቻሉም ነበረ። አንድ ቀን ንጉሱ መጣና ድልድይ ሰራ። ድልድዩን የሰራው ከእንጨትና ከድንጋይ አልነበረም፣ ከስጋና ከደሙ ከሞትና ከትንሣኤው ነበረ። ከዛ ከሞት ከጨለማ፣ ከዛ ከጥፋት፣ ከዛ ከተስፋ መቁረጥ በወንጌል ስብከት አማካኝነት ብዙዎች ሞቱን እየረገጡ ስጋውን እየረገጡ እስቲ አሜን በሉ በደንብ አድርጋችሁ። በሞቱና በትንሣኤው በኩል በስጋና በደሙ በኩል ከዛ ከሞት ቀጠና ወደ ህይወት፣ ከተስፋ መቁረጥ ወደ በረከት፣ ከሐዘን ወደ ደስታ መጥቻለሁ የሚል ሰው ካለ አሜን ይበል። ሃሌሉያ። ጳውሎስ እንደዚህ ያለ ሙታን የማይነሱ ከሆነ ስብከታችን ከንቱ ነበራል። እስከ ሶስተኛ ሰማይ ድረስ ሄደን 3 PhD ተምረን ሊሆን ይችላል እና እኛ ምሁር መሆናችን መጽሐፍ ማገላበጣችን አይደለም ለስብከታችን ጉልበትና አቅም የሰጠው። ይሄን አለ። ስለዚህ እኔ እንደዚህ እላለሁ ወዳጆቼ፣ ስብከታችን ልክ እንደ ዘር መሬት ላይ ወድቆ እንደሚበቅል፣ ልክ ጨለማን እንደሚገፍ ብርሃን፣ ሞትን እንደሚውጥ ህይወት፣ ልክ እንደዚሁ የትንሣኤው ኃይል እንጂ የሙታን ታሪክ አይደለም። ከዘፍጥረት እስከ ዮሐንስ ራእይ ብታነብ የምታገኘው በህይወት ያለን ጌታ ይገርማል።
ቶሎ ብዬ ልንገራችሁ። ሁለተኛው ጳውሎስ እንደዚህ ያለ ኢየሱስ ከሞት ባይነሳ ኖሮ ኢየሱስ ከሞት ባይነሳ ኖሮ ምን ይሆን ነበር ሲባል እምነታችን ከንቱ ነበር አለ ጳውሎስ። አንብቡት ቆሮንቶስ 15 ከቁጥር 12 ጀምሮ እምነታችን ከንቱ ነበር አለ። ወዳጆቼ እምነታችን በእሳት እንደማይቃጠል አለት ነው፣ በስደት እንደማይጠፋ መንፈስ ነው እምነታችን። ለዚህ ነው የማይነቃነቅ የነፍስ መልህቅ ነው። ይገርማቸዋል። የሞት መድኃኒት ነው፣ የኃጢአት መርዝ ነው። ይሄ እምነታችን በገፉት ቁጥር ይበዛል። ይገርማል። ባሳደዱት ቁጥር ይከሳል። ይገርማል። ይገርማል። እምነታችን የማይነቃነቅ ጽኑ የነፍስ መልህቅ ነው። እምነታችን ስትሮንግ እንዲሆን ያደረገው ወዳጆቼ ይሄ የወንጌል አማኞች ክርስትናና ትምህርት እንደዚህ ምድርን የሸፈነው በስንዴና በፍርኖ ዱቄት በሰልባጅ እንደሚባለው እንዳይመስል። ይገርማል። ሸራ እየወጠረ በቅርጮ ቤት ውስጥ እየተሰደደ ከእድር እየተባረረ መቃብር እየተከለከለ በብዙ ሁኔታ ልጅ አይደለም ተብሎ ብዙዎች ከትዳር ተባረዋል። ይገርማል። ኢኮኖሚያቸውን እየነጠቋቸው ትምህርታቸውን እንዲያቋርጡ እያደረጉ መኖሪያ ስፍራ እየከለከሏቸው ግን ክርስትና እያበበ እየገዛ እየወጣ እየዋጠ የቀጠለበት ምክንያት የእምነታችን መሰረት የክርስቶስ ትንሣኤ ነው የሚል ሰው አሜን ይባል። እምነታችን ከንቱ ይሆን ነበር። ከንቱ ይሆን ነበር ኢየሱስ ከሞት ባይነሳ ኖር ከንቱ ይሆን ነበር። ለምን ሲባል ክርስቲያኖች የሚያምኑት የሞተን ነበር፣ የሞተን ሰው ነበር። ሶስተኛው ጌታ ከሞት ባይነሳ ኖሮ ወዳጆቼ ሐዋርያት ሐሰተኞች ይሆኑ ነበር፣ የሐሰት ምስክሮች ይሆኑ ነበር አለ ጳውሎስ። እኛ የመሰከርነው የነገርናችሁ ሁሉ እኛ የሐሰት ምስክር በሆን ነበር አለ። እነ ጴጥሮስ፣ እነ ጳውሎስ፣ እነ ያዕቆብ፣ እነ ዮሐንስ፣ እነ ማቴዎስ የነገሩን ወንጌል ሕያው ለመሆኑ ዋና መሰረት የሆነው ትንሣኤ ነው። ታውቃላችሁ። ይሁን እኔን በደንብ አድርጋችሁ ስሙኝ። እንኳን ዛሬ በነጩ ፈረስ ላይ እንኳን ዛሬ በዙፋኑ ላይ በአምባ ፈረስ ላይ ተቀምጦ አይደለም። ትላንትናም መስቀል ላይ ተንጠልጥሎ መጣለው ብሎ አልቀረም። ጎኑን በጦር ተወግቶ የሾህ አክሊል አርገውበት ደፍተውበት አዋርደውት ገርፈውት መጣለው ብሏቸው ነበር። ያ መጣለው ያላቸው ጌታ ያዩት ልብሱ ወልቆ ጎኑ ተወግቶ ደም በደም ሆኖ ነበር። እንኳን ዛሬ ሞትን ድል አድርጎ በዙፋኑ ላይ ተቀምጦ ዛሬ በነጩ ዙፋን ላይ ተቀምጦ አይደለም። መጣለው ብሏል፣ ይመጣል። መጣለው ብሏል፣ ይመጣል። በቅርብ ጊዜ ይመጣል። ዓለም እንደ ጥላ ያልፋል፣ ይመጣል። የእምነታችን መሰረት ወዳጆቼ፣ እምነታችን መሰረት የክርስቶስ ትንሣኤ ነው። እምነታችን ከንቱ ይሆን ነበራል። አራተኛ ከኃጢአት ነፃ መውጣት አንችልም ነበር። ጳውሎስ ለቆሮንቶስ ሰዎች ሲጽፍላቸው እንደዚህ አለ። ወዳጆቼ እኛ የክርስቶስ ወንድሞች የእግዚአብሔር ልጆች የተደረግነው በክርስቶስ ኢየሱስ ሪሰረክሽን ትንሣኤ ነው። የእግዚአብሔር ቃል ሲናገር በሮሜ መልእክት መጽሐፍ ምዕራፍ 4 ላይ ስለ በደላችን የሞተውን እኛንም ለማጽደቅ የተነሳውን ይላል የእግዚአብሔር ቃል ሲናገር። ጌታ ኢየሱስ ክርስቶስ ከሞት ባይነሳ ኖሮ ራይቸስነስ የሚባል ጽድቅ የሚባል ነገር ለሰው ልጅ ባልተቆጠረ ነበር። አብርሃምም አመነ እምነቱም ጽድቅ ሆነ ተቆጠረለት ተብሎ እንደተጻፈ ጽድቅ ባልተቆጠረልን ነበረ። ወዳጆቼ ኢየሱስ ሞቶልን ብቻ ቢቆር ኖሮ ባይነሳ ኖሮ ዕዳው የተከፈለ ጽድቅ ግን ያልተቆጠረለት ምስኪን ሰው እንሆን ነበር። ጽድቅ ማለት እግዚአብሔር በሰው ውስጥ ያለው ትክክለኝነት ማለት ነው። ከኃጢአታችን ነፃ ባልወጣን ነበር። እስቲል የሚከሰን እስቲል የሚወቅሰን ትዝ ይላችኋል። ያቺ ሸክም የነበረባት ሴት ወደ መቅደስ ትመጣ የነበረች ሴት፣ ያ የድካም መንፈስ ያጎበጣት ሴት፣ እኔና እናንተን ከትላንት በስቲያ ኃጢአት ያጎበጠን፣ ኃጢአት ያንከራተተን፣ ኃጢአት ተስፋ ያስቆረጠንን ሰዎች ዮሐንስ እንደዚህ ያለ ያለምን ኃጢአት የሚያስወግድ የእግዚአብሔር በግ የሚያስወግድ የሚሸፍን አይደለም፣ የሚደብቅ አይደለም። በብሉይ ኪዳን የነበረው በግ ደሙ ዋይ በብሉይ ኪዳን በጉ ከሰው ነበረ። በአዲስ ኪዳን ግን በጉ ከእግዚአብሔር ነው። በብሉይ ኪዳን ሰዎች ለኃጢአታቸው ለማስተሰረይ በግ ይዘው እንደ ኢኮኖሚያቸው ዋኖስ ይዘው ሕይወት ያለው ነገር ይዘው ወደ እግዚአብሔር ፊት ይመጡ ነበር። አሁን ግን በአዲስ ኪዳን፣ ምክንያቱም አዲስ ኪዳን ሰማይ ለእግዚአብሔር የሰራበት ኪዳን ነው። አዲስ ኪዳን ሰው ለእግዚአብሔር የሚሰራበት ኪዳን አይደለም። ለዚህ ነው የዘላለም ሕይወት የጉልበት ስራ ውጤት አይደለም።
ዮሐንስ እንደዚህ አለ፣ ያለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ማናችሁም በዚህ መካከል ያላችሁ ሰዎች የተወገደ እንጂ የተከማቸ ኃጢአት የለባችሁ። በክርስቶስ ኢየሱስ የተወገደ እንጂ የተከማቸ ኃጢአት የለባችሁ። ማንም በክርስቶስ ቢሆን አለ አዲስ ፍጥረት ነው አለ። አሜን። አዲስ ፍጥረት፣ አዲስ ፍጥረት፣ አዲስ ፍጥረት። you are free። ስም በሕይወት መዝገብ ተጽፏል። አራሚን በል። እኔ ሁሉ ጊዜ የምሰጠው ምሳሌ አለ። ኢትዮጵያ ኤርላይንስ ሄደ ትኬት ስትቆርጥ you are 100% you are sure ዲሲ ከቆረጥክ ዲሲ ነው የምትሄደው፣ ዳላስ ኤርፖርት ነው የምትሄደው እንጂ በስህተት ነው ብሎ ኬፕ ታውን አይወስድም። ይገርማል። ሰው እንኳን ቲኬት ቆርጦ ይገርማል። ቲኬቱን የቆረጠው ተሳፋሪ ብቻ አይደለም፣ እዛ የሚጠብቀው ሰው እንኳን ሰውየው እንደሚመጣ በተማለው ሰዓትም እንደሚመጣ አምኖ ኤርፖርት ሄዶ ይጠብቀዋል። ይገርማል። እውነቴን ነው የምነግርህ። ሰው እንኳን ቲኬት ቆርጦ እርግጠኛ ነው። በኢየሱስ አምኖ እርግጠኛ አለመሆን አይቻልም። ድነሃል የምንለው ለዚህ ነው። አሜን ይባላል። እምነታችን ከንቱ ይሆን ነበራል። ከኃጢአታችን ነፃ አንወጣም ነበር። ኢየሱስ ከሞት ባይነሳ ኃጢአታችንን ምን ያጥብልን ነበር? ምን ያጥብልን ነበር? የትኛው እንዶድ የትኛው ሁኔታ ያጥብልን ነበር? ነፍሳችንን በሰይጣን ባርነት እንድንገዛ ያደረገንን ወዳጆቼ ጳውሎስ ነው። ቆሮንቶስን አንብቡት። ኢየሱስ ከሞት ባይነሳ ስብከታችን ከንቱ ነበር፣ እምነታችን ከንቱ ነበር፣ ከኃጢአታችን ነፃ ባልወጣን ነበር። እሱ ብቻ አይደለም የሐሰት ምስክሮች በሆን ነበራል። አምስተኛ ክርስቶስን አምነው የሞቱ ይጠፉ ነበር። ከዓለም ፍጥረት ጀምሮ ይላል ጳውሎስ በቆሮንቶስ መጽሐፍ ውስጥ፣ ከዓለም ፍጥረት ጀምሮ ኢየሱስን አምነው ያድነኛል ብለው ወዳጆቼ በዘይት ተቀቅለው በመጋዝ ተሰንጥቀው በእሳት ተቃጥለው ተዘቅዝቀው የተሰቀሉ ያድነኛል ብለው ራሳቸውን የሰጡ በቄሳር ፊት የቆሙ ጌታ የሞተው እንጂ አንተ አይደለህም ያሉ ፊት ለፊት ቻሌንጅ ያደረጉ እስራት ያልፈሩ ስደት ያልፈሩ በምድረ በዳ የተንከራተቱ እሱን አምነው የሞቱ ይጠፉ ነበር። ብዙዎች አሉ እሱን አምነው የሞቱ ትዳሬን፣ ልጄን፣ ክብሬን፣ ጥቅሜን፣ ገንዘቤን፣ ሀብቴን ሳይሉ እሱን ብሎ የሞቷል። እሱን ብሎ የተሰደደዋል። ጳውሎስ እንደዚህ አለ፣ ሙታን ካልተነሷል ኢየሱስም አልተነሳም ማለት ነው አለ። በነገራችን ላይ በዚህ አጋጣሚ ኤቭሪ ይር ትንሣኤን ስታከብሩ እያከበራችሁ ያላችሁት የጌታን ከሞት መነሳት ብቻ ሳይሆን ዋን ዴይ ኢን ዘ ፊውቸር እናንተም ብትሞቱ ከሞት እንደምትነሱ አሁን እያከበራችሁ ምንድነው እያላችሁ ያላችሁት? ኢየሱስ እንደተነሳ እኔም እነሳለሁ፣ ሞቼ አልቀርም። ሴ አሜን ያላችሁ ነው። እና ኢየሱስን አምነው የሞቱ ሰዎች በጠፉ ነበራል። ስድስተኛ የዘላለም ተስፋ የሚባል ነገር አይኖርም ነበር። አሁን ከሞት በኋላ ሕይወት አለ። how do you know? በምን አወቅ ከሞት በኋላ ሕይወት እንዳለ? አንዳንዱ የምንኖረው የደበሎ ኑሮ ይመስለዋል፣ የእንሽላሊት ኑሮ የምንኖር ይመስለዋል፣ በቃ የዝሆን ኑሮ የምንኖር ይመስለው ሰው አለ። ኖ ወዳጄ፣ እግዚአብሔር በመልኩ በሱ ምሳሌ ፈጥሮናል። ከሞት በኋላ ሕይወት አለ። ሞት ሆይ ሞጋ ይታል፣ ሲኦል ሆይ ድል መንሳት ይሄዳል ተብሏል። ከሞት በኋላ ሕይወት እንዳለ ያብራራልን፣ ያረጋገጠልን፣ ያስረገጠልን የጌታ ከሞት መነሳት። ጌታ ከሞት የተነሳው ፊልም ሊሰራ አይደለም። ጌታ ከሞት የተነሳው ለእኔና እናንተን ለማስገረም እንዳይመስላችሁ፣ የወጉትንና ያዋረዱትን ለማሳፈር እንዳይመስላችሁ። አንደኛ እኛ የእግዚአብሔር ልጆች የእሱ ወንድሞች እንድንሆን፣ ሁለተኛ በእግዚአብሔር ፊት ጻድቃን እንድንሆን፣ ሶስተኛ የዘላለም ተስፋና ዋስትና እንደሚኖረን አሜን ይባላል።